የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 8 ለሕክምና የምላከው ወደ ጎንደር መሆኑ ተነገረኝና ዝግጅቱ ተጀመረ። በቅጫምና በቅማል የተወረረው ጸጉሬ ለሁለትና 3 ቀናት ዘመቻ ተደርጎበት ንጹሕ መሆን ቻለ። ሐዋዝ የአድዋ ዘመቻ ጣቢያ ዘማች ተማሪ የሚል ማህተም ያለበት መታወቂያ ወረቀት እንዲሁም ለመጓጓዣና ለአንዳንድ አስፈላጊ ወጪ የሚውል 150 ብር ሰጠኝ። ጎንደር ስገባ የማገኘው ሰው አለባቸው እንደሚባል የምንገናኝበት የ3 ቀናት ተለዋጭ የቀጠሮ ቀናትና ሰዓታት፣ የሚስጥር ቃል እንዲሁም ቦታ ተነገረኝ። ከዚያ በኋላ ከአሲምባ አካባቢ የሚሸኙኝ 2 ሰዎች ተመደቡልኝና የጎንደር ጉዞዬን ጀመርኩኝ። ሸኞቼ ብዘት ለመድረስ ጥቂት እስኪቀረኝ አብረውኝ ነበሩ። ከብዘት በኋላ አውቶቡስ ተሳፍሬ ወደ ጎንደር መጓዝ እንዳለብኝ አውቄያለሁ። ብዘት ሲሄድ የመጀመሪያ ጊዜ ስለነበረ አካባቢውን አላውቀውም፣ መጠየቅ ነበረብኝ። ብዘት ከተማ ከመግባቴ በፊት አንድ ወንዝ አገኘው። እጄንና እግሬን እየታጠብኩ ጥቂት ቆየሁና ራሴን አረጋግቼ ቀስ ብዬ ወደ ከተማው ገባሁ። የገባሁት በከተማው በስተ ሰሜን ወደ አድዋ በሚወስደው ዋና መንገድ በስተ ምዕራብ በኩል ነበረ። ወደ ውስጥ ዘለቅኩኝ። ከፊት ለፊት አንድ ጠላ ቤት አየሁና ወደዚያው አቀናሁ። ቤት ውስጥ በርከት ያሉ ሰዎች ነበሩ። ገብቼ ግራና ቀኝ ተመለካክቼ ተቀመጥኩኝና ጠላ አዘዝኩኝ። የቀረበልኝን ጠላ ፉት እያልኩ የት እንደማድርስ ሳሰላስል በሐሳብ ርቄ ሄጄ ነበረ። በድንገት ፖሊሶች ጠላ ቤት ውስጥ ገቡ። የመጡት በደህና ያለ መሆኑ ያስታውቃል። ሆኖም ፖሊሶቹ እኔን ፈልገው ይመጣሉ የሚል ጥርጣሬ አልነበረኝም። ሳያቸው ግን ፈራሁ። የፈራሁት ጦሱ ለእኔም እንዳይተርፍ ሰግቼ ነበረ። ግምቴ ግን ልክ አልነበረም። አንደኛው ፖሊስ ናውጣ ሲለኝ ነበረ እኔን ፈልገው መምጣታቸው የገባኝ። ምን አደረግኩ? ምን ያጠፋሁት ነገር አለ ብዬ ተረጋግቼ ጠየቅኳቸው። ማንነትህና ከየት እንደመጣ የማይታወቅ ስለሆነ ማንነትህን እስክናረጋግጥ ድረስ ወደ እስር ቤት ትሄዳለህ ብለው ይዘውኝ ሲወጡ ቤቱ መከበቡን ተመለከትኩኝ። ወደ ፖሊስ ጣቢያ ወሰዱኝ። እስር ቤት አስገብተውኝ ብዙም ሳልቆይ ሽፍታ ተያዘ የሚል ወሬ ተሰምቶ ኖሮ የከተማው ሕዝብ እኔን ለማየት ግልብጥ ብሎ መጣ። ከእስር ቤት ወደ ምርመራ ክፍል ተወስጄ የጣቢያው 100 አለቃ በጥያቄ አፋጥጠኝ ጀመረ። ከየት ነው የመጣኸው አለና 100 አለቃው አፈጠጠብኝ። ከዚህ ከጾረና ነው የመጣሁት አልኩት። ጾረና የሚለው ስም አስደነገጠው። የደነገጠበት ምክንያት ምን እንደሆነ ያወቅኩት በኋላ ነበረ። 100 አለቃው አይኖቹን እያጉረጠረጠ አንተማ ዋና ሽፍታ ነህ፣ ዘርፋችሁ ወሰዳችሁት ንብረት አንሷችሁ ለሌላ ዘረፋ ጥናት ልታካሂድ ነው የመጣኸው አለኝ። እኔ ሽፍታ አይደለሁም ተማሪ ነኝ አልኩኝ ለማሳዘን እየሞከርኩኝ። ከየት ነው የመጣኸው? ቁጣው ትንሽ የቀነሰ ይመስላል። ከአዲግራት ነው አልኩት ለስለስ ብዬ። የአዲግራት ተማሪ ከሆን ከዚህ ምን ትሰራለህ? ወዴት እየሄድክ ነው? ጥያቄዎቹን አከታተለ። ወደ ጎንደር እየሄድኩኝ ነው። ጎንደር ወደ አጎቴ ነው የሚሄደው አልኩኝ። ሰውየው የቀዘቀዘ መስሎኝ ልቤን ሞላ አድርጌ አንተን እዚህ ማንም ሰው አያውቅህም። እንዲያውም የእነዚህ አገር የሚያስቸግሩ የሽፍታ ድርጅቶች አባል ነህ። እንኳን ይሄንን ሌላ ብዙ እናውቃለን። ይልቅስ ነገሩ ሳይባባስ እውነቱን ብታወጣ ይሻልሃል
እያለ አዋከበኝ። ተረጋግቶ የነበረው መንፈሴ ተረበሸ። በክፍል ውስጥ 2 አስተማሪዎች የሚመስሉ ሰዎች ነበሩ። ሁኔታችንን ሲከታተሉ ቆዩና እዴ ይሄ ልጅ ተማሪ ነኝ እያለ እኮ ነው፣ ለምን ታስቸግረዋለህ መቶ አለቃ? አለ አንደኛው ሰውዬ። የት ታውቀዋለህ? አለና ወደ ተናጋሪው ሰው ዞረ። መቶ አለቃው ትውውቅ ባይኖረንም ተማሪ መሆኑን መገመት አያዳግትም። ገና የ17 ወይም 18 ዓመት ልጅ ቢሆን ነው። ምኑ ነው ሽፍታ የሚመስለው? ይሄን ምንም የማያውቅ ልጅ ለምን በጥርጣሬ ብቻ ታዋክቡታላችሁ? አረ ልቀቁት፣ ልክ አይደላችሁም። ባይሆን እኛ ዋስ እንሆነዋለን አለ ሁለተኛው ሰውዬ ደግሞ። ለማታውቁት ሰው እንዴት ዋስ ልትሆኑ ትችላላችሁ? አይቻልም ብሎ ተቆጣ የመቶ አለቃው። ሰዎቹ ያልጠበቁት ቁጣ ሳይሆንባቸው አልቀረም። ግራ ገብቷቸው ዝም አሉ። የመቶ አለቃውም የበለጠ ነገሩን አከረረውና እንደማይለቀኝ እየዛተ ማስፈራራቱን ቀጠለ። በጣም ጨነቀኝ። የምትፈልጉት የሚያውቀኝ ሰው ከሆነ እዚህ ከተማ አክስት ያሉ አልኩት። ጥሩ፣ አሁን ጥሩ መጣ። አክስት ካሉ አክስት የምትላቸውን ሴት ስማቸውን ትነግረናለህ? ወይዘሮ ምስጋድ ይባላሉ። ባለቤታቸው ደግሞ ግራዝማች ስዩም የሚባሉ ዳኛ ናቸው አልኩኝ፣ ድንገት ትዝ ሲለኝ በመደሰት። ወይዘሮ ምስጋድ አሁን ያንተ አክስት ናቸው? አለኝ በመገረም። አዎን የእህታቸው ልጅ ነኝ አልኩኝ፣ የሰውየው ሁኔታ የልብ ልብ ሰጥቶኝ። የእርሳቸው እህት ልጅ ሆነ እዚህ ምን ታደርጋለህ? አለኝ ጥርጣሬውን ማስወገድ አቅቶት። እንዴ እቤት እስከምደርስ ውሃ ጥሜን ላስታግስ ብዬ ጠላ ልጠጣ ስገባ አይደል እንዴ የእናንተ ሰዎች መጥተው እያጣደፉ ያመጡኝ አልኩት። እንግዲህ እውነትህን ከሆነ ተጠርቶ ይመጣሉ አለና ወደ አክስቴ ቤት መልእክተኛ ላከ። አክስቴ ተጠርተው በአንድ በኩል ሲመጡ ባለቤታቸው ደግሞ በሌላ በኩል ከተፋሉ። አክስቴ ሲያዩኝ በኖርኩበት አገር እንዴት የእህቴ ልጅ ይታሰራል ብለው ጭንቅላታቸውን ይዘው ጮኹ። እትዬ ምስጋድ በፍጹም የእርሶ ዘመድ መሆኑን አላወቅኩም። ገና አሁን እኮ ነው የነገረኝ አለ መቶ አለቃው። በያንቺ ወደ ቤት ሂጂ፣ ሁሉንም ነገር እኔ ጨርሰዋለሁ አሉ ግራዝማችም ጥቂት ሲያዳምጡ ቆይተው። አክስቴ በፍጹም እዚህ ትቼው አልሄድም አንገራገሩ። ግራዝማች እንደምንም ብለው አክስቴን አሳምነው ሸኟቸው። ከተሸኙ በኋላ ብዙም አልቆየንም። ዋስትና ፈርመው አስፈቱኝና ወደ ቤታቸው ይዘውኝ ሄዱ። እቤት ከገባን በኋላ ጥያቄዎቻቸውንና ጨዋታቸውን በሰፊው ቀጠሉ። የኔ ሐሳብ ግን ጨዋታው ላይ አልነበረም። ምን ሰበብ ብፈጥር ላሳምናቸው እንደምችልና በሰላም ተለያይተን እንዴት አድርጌ ጎንደር ጉዞዬን እንደምቀጥል ነበር የማስበው። የሚያዋጣኝ እውነቱን መንገር ብቻ መሆኑን አመንኩበት። በጨዋታ መሃልም ከበረሃ እንደመጣሁና በዓላማዬ መሠረት ጉዞዬን መቀጠል እንደምፈልግ ነገርኳቸው። የሰሙትን ማመን አቃታቸው። ወደ በረሃ ተመልሼ እንዳልሄድ ሁለቱም መከሩኝ። በሰላማዊ መንገድ ልኖር የምችልበትን ሁኔታ እንደሚያመቻቹልኝ በመግለጽ ወደ መደበኛ ሕይወቴ እንድመለስ ለመኑኝ። እኔ ከመንግሥት አስታርቅሃለሁ፣ በሰላም ትምህርትን ብትቀጥል ይሻልሃል እያሉ ደጋግመው ወተወቱኝ ግራዝማች። በጭራሽ አይሆንም፣ የተላክሁበትን ጉዳይ መፈጸም ይኖርብኛል። እናንተ ብቻ ለማንም አትናገሩ፣ እኔ ብዙ አላስቸግራችሁም፣ ነገ በጠዋት አውቶቡስ ተሳፍሬ እሄዳለሁ ብዬ ድርቅ አልኩኝ። እነሱም ሁኔታዬን አይተው እንደማልቀበላቸው አወቁ። የግዳቸውን በመሄዴ ተስማሙና እንደ መሰለህ አሉ አክስቴ እንባቸውን እየጠራረጉ። ሌላ ቦታ እንደዚህ አይነት ችግር እንዳይገጥመኝ
እንዳልያዝ በጣም መጠንቀቅ እንደሚገባኝም መከሩኝ። ጠዋት ሁለቱም ተነስተው ስመውና መርቀው ሸኙኝና ከሐጂ አብዱ አውቶቡስ ተሳፍሬ ሽሬ ገባሁ። ከአዲግራት ሌላ የትም ሄጄ ስለማላውቅ ሽሬ እንዳስላሴንም ለመጀመሪያ ጊዜ ነበር ያየሁት። ሽሬ ከአውቶቡስ ከወረድኩ በኋላ አካባቢውን እየቃኘው ወዲያ ወዲህ ስል አንድ ሱቅ አየሁና ገብቼ ዕቃ ጠየቅኩኝ። ባለ ሱቁ ግን ለጥያቄ መልስ የሚሰጥ መስሎ ጠጋለና አንተ ለዚህ ከተማ እንግዳ ነህ መሰለኝ፣ ይህን አታውቅም? ፖሊሶች እየተከታተሉ ነውና እምትሄድበት ቦታ ሄደህ አርፈህ ብትቀመጥ ይሻልሃል አለና አስደነገጠኝ። አመስግኘው ከሱቁ ወጣሁ። እዚያ አካባቢ ወዳገኘሁት ሆቴል ገባሁና አልጋ ጠየቅኩኝ። መታወቂያህን አምጣ አለኝ አልጋ አከራዩ ከግር እስከ ራሴ እየተመለከተኝ። ሐዋዝ ያዘጋጀልኝን የዘማች መታወቂያ ሰጠሁት። አላጉላላኝም። የውስጤን ጭንቀት የተረዳልኝ መሰለኝ። የተከራየሁትን ክፍል አሳየኝና ገባሁ። የባለ ሱቁን ምክር እያሰብኩኝ ተመልሼ ሳልወጣ አደርኩኝ። በማግስቱ ጠዋት ተነስቼ ወደ አውቶቡስ ተራው ሄድኩኝና ወደ ጎንደር የምጓዝበትን ትኬት አስቆርጬ እንደገና በሐጂ አብዱ አውቶቡስ ተሳፍሬ ጎንደር ገባሁ። ጎንደርን ያየሁት ለመጀመሪያ ጊዜ ቢሆንም እዚያ የሚኖሩ አጎት እንዳሉኝ አውቃለሁ። ብዘትም ላይ ከጉድ የወጣሁት የአክስቴን እዚያ መኖር በማወቄ ነበረ። ጎንደር ውስጥ እንዳገኘው የተነገረኝም ሰው በመኖሩ ለአደጋ የመጋለጥ አጋጣሚ ካሳለፍኳቸው ከተሞች የተሻለ እንደሆነ ተሰምቶኝ ትንሽ ዘና እንድል አድርጎኛል። ከአውቶቡስ ተራ ወጣሁኝና በስተቀኝ በኩል ያለው መንገድ ተከትዬ ጥቂት ሄድኩኝ። የጎንደር ከተማ መታወቂያ የሆኑት ጃን ተከል ዋርካና የፋሲል ግንብ ከፊት ለፊቴ ታዩኝ። እዚያው አካባቢ አንድ ሆቴል አገኘሁና አልጋ ያስኩኝ። ጃን ተከል አጠገብ ከመድረሴ በፊት በስተግራ በኩል አክሱም ሆቴል የሚባለውን ለምልክት ልብ ብዬ አይቼዋለሁ። ጎንደር ውስጥ የመጀመሪያው ምሽት ያሳለፍኩት ከተከራየሁት ሆቴል ሳልወጣ ነበረ። በሁለተኛው ቀን አለባቸውን ወደማገኝበት ወደ ኢትዮጵያ ሆቴል አመራሁ። ልክ በቀጠሯችን ሰዓት ከሆቴሉ በስተግራ በኩል ጠበቅኩት። አለባቸው አልመጣም። የአጎቴ ሹራብ ቤት ያለው ከነበርኩበት ቦታ ፊት ለፊት ስለሆነ እንዳያገኙኝ መጠንቀቅ ነበረብኝ። ተመለስኩና ወዳደርኩበት ሆቴል ገባሁ። አለባቸውም በመጀመሪያ ቀጠሮ ባለማግኘቴ ብዙም አልተደናገጥኩም። ብዙም ሳልጠብቀው ተመለስኩኝ። በሚቀጥለው ቀን ባለን ተለዋጭ ቀጠሮ እንደማገኘው ተስፋ አድርጌ ወደ ሆቴሉ ቡና ቤት ገባሁና ቁጭ አልኩኝ። ሆቴል ገብቼ ገና ተመቻችቼ ሳልቀመጥ ደግሞ የሆቴሉ አስተናጋጅ መጥቶ ውጪ ሰው ይፈልግሃል አለኝ። ማንን? እኔን? ደንገጥ ብዬ ጠየቅኩኝ። አዎን አንተን አለኝ በእርግጠኝነት። አሁንም ችግር ውስጥ ልገባ መሆኑ ተሰማኝ። ምን ማድረግ እንዳለብኝ ግራ ገብቶኛል። የተለያዩ ሐሳቦች በአእምሮዬ ውስጥ ተተረማመሱ። የብዘት ፖሊሶች ወከባና የሽሬው ክትትል ተደቀኑብኝ። እዚህም እየተከታተሉኝ ነው ማለት ነው አልኩ ለራሴ። ውስጤ ተረበሸ። ምናልባት አለባቸውን ስጠብቅ ከነበረበት የኢትዮጵያ ሆቴል ይሆናል ተከትለውኝ የመጡት የሚል ጥርጣሬ ያዘኝ። ምናልባትም ስለኔ ያገኙት መረጃ ይኖር ይሆናል። ይሄ ሁሉ አእምሮዬን የበጠበጠው በደቂቃዎች ውስጥ ነበረ። የትም ማምለጥ እንደማልችል ተሰማኝ፣ ጨነቀኝ። ለአፍታ ያክል አእምሮዬ በትክክል ማሰብ ሲችል ግን ፖሊሶች ቢሆኑ እንዴት በመልእክተኛ ሊጠሩኝ ይችላሉ የሚል ስሜት ብልጭ አለልኝ። ልጁን ቀና ብዬ ተመለከትኩት።
እኔ ከሐሳብ ወደ ሐሳብ ስዋልል አስተናጋጁ ቆሞ መልሴን እየጠበቀ እንደነበር አላስተዋልኩም። እርሱም በሁኔታዬ ግራ መጋባት ሳያድርበት አልቀረም። ሆኖም በእርጋታ እየተመለከተኝ ነበረ። ኮስተር አልኩና ማን ነው የሚፈልገኝ? ምን አይነት ሰው ነው ብዬ ጠየቅኩት። አንዲት ልጅ ናት የፈለገች አለኝ በፈገግታ። ልጅቱ አሁን የገባውን ጠይም ቆንጆ ልጅ ጥራልኝ አለችኝ። አሁን የገባኸው ደግሞ አንተ ነህ፣ ስለዚህ የምትፈልገው አንተን መሆን አለበት ብዬ ገመትኩኝ። ለማንኛውም ወጣ ብለህ ብታጣራ ይሻላል አለኝ የኀፍረት አይነት ሳቅ እየሳቀ። ተነስቼ ወጣሁ። እውነትም አንዲት ጠይም ቆንጆ ልጅ በውጭ በኩል በሆቴሉ በር ጠርዝ ላይ ቆማ ወደ ውስጥ ትመለከታለች። ከሩቅ አይቻት አላወቅኳትም። መንፈሴ በሚገባ በመረጋጋቱ ግን ወደ ግቢው በር አመራሁ። አዲግራት የምታውቀኝ ልጅ መሆኗን ስትነግረኝ አስታወስኳት። ተሳስመን ጠበቅ ያለ ሰላምታ ተለዋወጥን። ጎንደር የምትኖረው በጋብቻ ይመስላል። ከቀጠሮ ስመለስ ሆቴሉ መግቢያ አካባቢ እንደደረስኩኝ ወደ እኔ እያየች አንተ ስትል አይቻታለሁ። እኔን ይሆናል ብዬ በፍጹም ስላልገመትኩኝ ነበረ ዝም ብዬ ወደ ውስጥ የገባሁት። ከገበያ ወደ ቤቷ እየተመለሰች ይመስላል። ዕቃ የሞላ ላስቲክ አጠገቧ ተቀምጧል። ትንሽ ስናወራ በደንብ አስታወስኳት። ወንድሟንም አስታወስኩት። ሰለሞን ቀጄላ ይባላል። መቼ መጣ ብላ ጠየቀችኝ። ትናንት ብዬ መለስኩኝ ባጭሩ። ታዲያ መች ላገኘ? ምሳ ብጋብዝህ ደስ ይለኛል፣ ወዲያውም ቤቴን ታየዋለህ አለችኝ። መቼ ይሻላል? ነገ ይሻላል አልኳት በድፍረት። ነገ? አዎ ይመቸኛል አለችኝ ጥቂት አመንትታ። በቃ ነገ በዚሁ ሰዓት እዚሁ እንገናኝና ተያይዘን እንሄዳለን አልኳት። በጣም ጥሩ አለችኝና ተጨባብጠን ተለያየን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 8 አብቅቷል። በቀጣይ ክፍል 9ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።